የአቲሽ ልብ ለመርጃን እያዘነ እየወደዳት በየቀኑ ፍቅሩ እየጨመረ እየመጣ ግን ደግሞ ትንቀኛለች ወይም ትጠቀምብኛለች ብሎ ስለሚፈራ ፊቱን እየከሰከሰባት ነው ያለው። የሆነ ነገር በተፈጠረ ቁጥር መርጃን እንደ ጥፋተኛ ሆና ትቀርባለች። አቲሽ እሷ ላይ ጉልበቱ ይበረታል፣ ግን ደግሞ ላለመፍረድ የቻለውን ነገር ያደርጋል። ግን ደግሞ አስሊ ያለች አስሊ እዚህ ጋር የምታቀሳስረዋ አስሊ ሁልጊዜ መርጃን ጥፋተኛ የምታረጓ እሱን የምታፈቅረው አብራው ያደገችው ሴት በአሁኑ ደግሞ መርጃን ጥፋተኛ ተብላለች። ይህም ነዚር የሆነ የጨረታ ውድድር አሸንፏል። ያሸነፈበት መንገድ አቲሽን አበሳጭቶታል። በተለይ ደግሞ ዛሬ በጠዋት ስልክ ስታወራ ነበረ። ደበቅ ብላ ስልክ ስታወራ ሲመለከታት በእርግጠኝነት የሆነ እያንከባለለችው ያለው ነገር አለ ብሎ ነበር እያጠረጠረው። ከዛ ውጭ ምንም የመጣለት ሀሳብም የለም። አሁን በር አካባቢ የተገናኙ በሩ ጋር ሲገናኙ እሷ ወደ ውስጥ እየገባች እሱ ደግሞ ከክፍሉ እየወጣ ነበረ። ከውቱን አድርጎ እየወጣ ወሬ ልትሄድ ነው። ማታ ምንም አልተኛም ነበር እንደማስታወሰው። ቁጭ ብለን ያደርከው ምንድን ነው በሰላም ነው አለችው። ፈገግ ብሎ እያያኑ ጨነቃት። ምን ሆነሃል እያለችው ነበረ። የምር እንደ ሚስት አስጨንቆሽ እየጠየቅሽኝ ነው? ሚስት ባለቤቷ እንደምጠይቅ ሁሉ እየጠየቅሽኝ ነው? እንደዛ ከሆነ ሌላ ነገር ነው ወይስ ለአንቺ ጠቅምሽ ዘንድ መረጃ እየሰበሰብሽ ነው ወሬ ለመናገር እያላ ነበረ። አቲሽ በትክክል እያሰብክ አይደለም አለችው። አይ አንቺ ሴራ እኮ ማለቂያ የለውም። ተንኮልሽ፣ ደባሽ፣ የምታስብ የምታቅዱ ሸር በሙሉ ምንም ማለቂያ የለውም። ቅድም አይቼሽ ነበር ወጣ ብለሽ ስልክ ስትደውይ ተደብቀሽ። ምንድን ነው ከማን ጋር ነበር ስታወሪ ነበረው አላት። በጣም የምትገርም ሰው ነህ። ይህን ካሽ ስልኬን ተመልከት እንግዲህ ደስ ካለ ውሰድ። ከማን ጋር በሚስጥር ስልክ ሳወራ እንደነበረ ትደርስበታለህ። በል እንካ ብላ ስልኳን አንስታ እጁ ላይ እያስቀመጠች ነበረ። ዝቅ ብሎ ስልኩን ተመለከተ። የሚያምናት አይመስልም። እሷ ስልኩን ከሰጠችው በኋላ እኔ ለማንም መናገር አይጠበቅብኝም፣ ለማንም አልናገርም። ስማኔ አንተ ላይ ወጥመድ ማዘጋጀት ልምቀኛ ሰው አይደለሁም። ገባርለ ምንም ደብቀ መረጃም የለም። ብጠይቀኝ ሁሉን ነገር ነግርሃለሁ። ለምን እንዴት ታስባለህ? ሲጀመር እንደዚህ አይነት ሰው ህይወቴ ውስጥ ገብቷል። ማላቀው ሰው፣ ግራ የሚያጋባ ሰው። ከዛ ስለሱ ትክክለኛ ማንነት ጠይቅ የማይነግረኝ ከሆነ ስለሱ ትክክለኛ ማንነት ባጣራ ምንድነው ክፋቱ ታዲያ እያለችው ነበረ። ይሁን ኪስርክሽኑ ሰጂ ካንቺ ጋር ምንም የምነጋገረው ነገር የለም። ደጋግመሽ ተመሳሳይ ነገር ነው የምትሄድ፣ ነገር ግን ምንም የሚቀየር ነገር የለም። ይሄን ታውቂያለሽ። አሁን እየወጣሁኝ ነው ወደ ስራ፣ ረፍዶብኛል እያለ ሰዓቱን እያየ ነበረ። ወደ 7 ሰዓት አካባቢ መለሳለሁ አላት። ምንድነው የት ነው የምትሄደው አለችው። የምሄድበት ቦታ ሄዳለሁ፣ ስብሰባ አለኝ፣ መገኘት ያለብኝ ስብሰባ አለ፣ ተመልሼ እመጣለሁ፣ ስራ አብረን እንሄዳለን፣ የትም እንዳትሄጂ ደግሞ መልሰሽ እንዳጠፊ እያላ ነበረ። መሬት ተመለከታለች። ጥራት እየወጣ ነበር። ድንገት እጁን ያዘችው። ግን የኔ ጥፋት አይደለም፣ ልብ ያውቀዋል፣ የኔ ጥፋት አይደለም፣ እኔ ምንም የሰራሁት ነገር የለም አለችው። እጁን አስለቆ በቀጥታ ይወጣል። እሷ ወደ መኝታ ክፍሏ ትመለስና ቆም ብላ ታስባለች። ወደዚህ ያለች በክፍሏ ውስጥ እየተንጎዳጎደች ነበረ። በሌላ በኩል አቲሽ መኪና ውስጥ ገባ። ከቤት እየራቀ ነበር ያለው። ጀማል ከቤት እየወጣ ነው ያለው። አቲሽ ወደ ጀማል ከቀጣ እየደወለ ነበረ። ሌላው ጀማል የት ነው ያለው እያለው ነበር። ወንድሜ ቤት ነኝ ያለሁት፣ ከአንተ አዲስ ነገር እስኪመጣ ድረስ እየጠበቅኩኝ ነው። ከቤት ወጣ እንዴ አለው። አዎ ወጥቻለሁ። በነገራችን ላይ ነዚር ከኛ ጨረታ ላይ ተሻምቶ የገዛውን ድርጅት እኔ ገዝቼዋለሁ። ምንም ቢያከስረንም ማሸነፍ ግን አለብኝ እያለው ነበረ። ጥሩ አረክ ይለዋል ጀማል። አዎ ቀድመነዋል፣ በቃ አዲስ ነገር ካለ አሳውቃለሁ እያለው ነበረ። ስልኩ ተዘጋ። በተለይ መርጃን ተከታተላት፣ እንዳታምናት ምንም ነገር ብትላት ብሎ ስልኩን ይዘጋዋል። ከዛ መርጃን የነገረችው ነገር አስታወሰ አቲሽ። ይህም እነዚህ የተቀሩት 159 ቀናቶች መቼ ነው የሚያልቁልኝ ብላ ነበር። ረዥም ቀናቶች ይቀራሉ። እሱን እያስታወሰ ነበረ። በሌላ በኩል ነዚር ከሃይደር ጋር በባህር ዳርቻ ተገናኝቶ አብረው እያወሩ ነበር። ወክ እያደረጉ የአቲሽ ያስቀመጠው የሃይደር ሾፌር ከኋላ ይከተላቸዋል። ነዚርና ሃይደር አብረው እየተራመዱ ድንገት ነዚር ተደወለለት። የተፈጠረው ነገር ተነገረው። ተበሳጨ። አቲሽ ድርጅቱን ገዛው የሚል ነበረ። ምን ተፈጠረ ይሏል ሃይደር። አቲሽ ካምፓኒውን ገዛው፣ እዛ ቦርሳ ውስጥ ይገኛል። በዛውንስ በዛ ይሄ ልጅ በጣም ተጨማለቀ። ለዚህ ልጅ የሆነ ትምህርት መስጠት አለብኝ ያለው ነበር። ተረጋጋ ነዚር ተረጋጋ። ማለቴ ከጠረጠረ የሆነ ነገር ሊጠነቀቅ ይችላል ታቃላራለ። ስለዚህ ያለ ነገሮችን በድብቅ ነው ማድረግ ያለብኝ ያለው ነበር። ይሄ ጉዳይ ዛሬ በቃለታል እመነኝ እያለ ነዚር እየዛተ ነበረ። ሚዝተው በባዶ አይመስልም እንዳሁን እንደሌላው ቀን። በሌላ በኩል አሁን መርጃን አቲሽን ልቧ ቆሞ እየጠበቀችው ነው። የነገራት ሰዓት ደረሰ። 7 ሰዓት ሆነ። ከዛም በኋላ በተደጋጋሚ ስልኳን ትመለከታለች። አይደውልም፣ ቴክስትም አይልክም፣ ምንም የተቀየረ ነገር የለም። ግን ደግሞ አይደውልላትም። ለምሮም አይደውሉ ሰዓቱ እኮ ደርሷል እያለች መቁነጥነጥ ጀመረች። ሰዓቱ እያለፈ ነው። ሰዓቱ ነጎደ ሄደ። በተደጋጋሚ ደወለች። ስትደውል የደወሉላቸውን ደንበኛ አሁን ማግኘት አይችሉም የሚል አጫጭር ምላሽ ነበር የሚደርሳት። ከዛውንም ቢሆን በተደጋጋሚ ቴክስት እየላከችም እየደወለችም ስትሞክር ነበረ። ከዛም በቀጥታ ወደ ካምፓኒው ትደውላለች። ያሸር ጋር ደወለች። ሄሎ ያሸር አቲሽ መጥቷል እንዴ ካምፓኒው ጋር መጥቷል እንዴ ብላ ጠየቀችው። አልመጣም ማለት አልመጣም። እሺ አመሰግናለሁ ብላ ስልኩን ዘጋችው። የት ሄዶ ነው የሚሆነው? የገብቶ ነው ምን ውስጥ ገባ አቲሽ እያለች ራሷን ትጠይቃለች። አቲሽ ግን ያለው የሆነ በእንጨት የተሰራ ቤት ውስጥ ታግቶ ነው ያለው። እጅ እግሩ ታስሯል። አይኖ በጨርቅ ተሸፍኗል። ወንበር ላይ ጠፍነግ አድርገው አስረውታል። እዛ ወንበር ላይ እንዳለ ራሱን ለማስፈታት እየታገለ ነው ያለው። እንደምንም ብሎ ለማስፈታት
ሲታገል፣ ነገር ግን የማይሆን ነገር ነው። በደንብ ያሰሩት ይመስላሉ። መርጃን ልቦ ውስጥ የሆነ ፍርሃት እየተሰማን ነው። አርፍዷል። አትሽ እንደዚህ አርፍዶ አያውቅም። በደንብ ባላውቀውም ነገር ግን ጥቂት እንኳን አውቀዋለሁ። እንደማውቀው ሆነ ምንም አያረፍድም፣ አርፋጅ አይደለም። አትሽ የት ነው ያለው ንገረኝ እባክህ እያለች ነበር። ከዛም አሁንም ድጋሚ ደወለች። አይሰራም። ጨነቃት። ልቧ የበለጠ እየፈራ እየመጣ ነበር ያለው። ከዛ በኋላ ደወለች። ሄለው መርጃን ነኝ። አትሽ ጋር መጥቷል እንዴ አልደወለም እያለች በየቦታው እየደወለች እየተጨነቀች፣ አትሽ በሌላ በኩል እጅና እግሩ ታስሯል። ራሱን ለማስለቀቅ እየታገለ ነው ያለው። መርጃን የሆነ ነገር እንደተፈጠረ ልቧ እየነገራት ነው ያለው። አትሽ እዚህ ጋር እጁን ለማስለቀቅ እየሞከረ ግን እየተሳካለት አይደለም። መርጃን ሲጨንቃት ቀጥታ ጀማልን ልታገኘው እየሄደች ነበረ። አትሽ እጁ እግሩ እንደታሰረ እንደተሸፈነ ነው። በድንገት የመጣው ነዚር ነበረ። ነዚር ነው አትሽን ያስያዘው። ነዚር አሁን የሸሚዙን እጅ እየሰበሰበ እጀታ እየሰበሰበ ወደኋላ እየሰቀሰቀ ነበረ። ወደ ውስጥ እየገባ አትሽን ዝም ብሎ ይዞረዋል። በተደጋጋሚ የዞረው አትሽ ማን አጠገቡ እንዳለ ገምቷል። ነዚር አንተነ ታውቆኛል አንተን አይደለ አንተን የምትሽከረከረኝ አይደለ ምን ልታረገኝ ነው አውቅ ያለው እያሉ ነበረ። ነዚር በዝምታ እንደተዋጠ ነው ያለው። አንተ አይኔን ካልሸፈንከኝ ጭራሽ አትችለኝም አይደለ? ይሄን ራሱ ማወቅ ትልቅ ነገር ነው። እንዲህ ያየውክም አትችለኝም። የአትሽን የመፍራት መጠኑ በጣም ከፍተኛ ደረጃ ላይ ደርሷል ማለት ነው ይሏል። አትሽ ቁልቁል እየተመለከተው ነበረ። ስማ ምንም ቢሆን ምንም አጥንት ድረስ ሰርስሮ የሚሰማ ስሜት አንድ ነገር አለ። ትፈራኛለህ ነው የምልህ፣ ታከብረኛለህ ነው የምልህ። ስሜን ስትሰማው ገና ትርበተበታለህ፣ ገና ከጠረ ነው የማቀ እያለው ነበረ። እንዲህ ነው ወይ እንደ ወንድ የምትጣላው እያለ ጠየቀው። የታለ ድፍረትህ የታለ ወንዳ ወንድነት ብሎ ጠየቀው። ነዚር እኔ በጭራሽ ፊት ለፊት መጋፈጥ አትችልም እኮ ለዛ እኮ ነው አውቃለሁ እኮ በደንብ ለይቼ ነው የማቀ እያለው ነዚር እልህ ውስጥ እየገባ እየተናደደ ነበረ። በዚህ መንገድ ነው ከኔ ጋር የምትደራደረው እያለው ነበር። ነዚር አንድ ጊዜ አትሽን ሆዱን መታው። ከዛ አትሽ እዚህ ጋር እያሳለ ነበረ። ነዚር አሁን ምንም የሚናገረው ነገር የለም። አትሽ አሁንም ቢሆን መዛት ጀመረ። ምንም አታመጣም እስኪ እንደሆን እጄን ፍታኝ። ይሄ ነው የሚገባ ነገሩ። እንደ ሴት ቁጭ ብሎ ሰው መደብደብ፣ እጄንም እግሬንም አስረ አይኔን ሸፍን ልደበድበኝ በጭካኔ ይሏል አትሽ። እንደዚህ ያለ ሲናገር ነዚር ደገመው። ፊቱን መታ። አሁንም በተደጋጋሚ ፊቱን ሆዱን እያፈራረቀ በተደጋጋሚ እየመታው አትሽ እየደከመ አፉን እየደማበት ከዚህ ውጭ ምን የትኛውንም እድል አታገኝም። እችን እድል ተጠቀምባት በደንብ አድርገህ። ከዚህ የወጣውን ቀን ግን በቁም ነው የምቀብረ ባናት ነው የምተክለ እያለ እየዛተበት ነበረ። ምንም ማምለጫ የለም። ሲሆን ነው አንስቼ ማፈርጠም ወረወረ እያለ አትሽ ይዝታል። ነዚር በጣም እየተናደደ መጥቶ በጣም ደበደበው። አትሽ እስከነ ወንበሩ ወደቀ። ሲወድቅ ነዚር ምንም እያዘነለትና እየራራለት አልነበረም። የነዚር ዓላማ አትሽን ለመግደል ነው። በሌላ በኩል መርጃን ጨነቃት። ወደ ውጭ እየወጣች ነው። ጀማል በሌላ በኩል አስሬ ወደ አትሽ ይደውላል። አትሽ የት እንደገባ ያቅም። ጀማል አትሽን አግኝተው ነበር ቅርብ ጊዜ ያለችው። ኧረ አላገኘሁትም እየደወልኩለት ነበር ስልኩ እየሰራልኝ አይደለም በማለት ተናገረ። ምንድነው ምን ሆኖ ነው? እስኪ በደንብ ደውልለታ። እንደገና ደግሞ መልእክትም አላከልኝ ምንድነው ነገሩ አለችው። ስብሰባ ላይ ነገር ነው መሰለኝ እያላን ነበረ። ስብሰባው እስካሁን ያልቀም ትሄደር በምድር የሚሰበሰቡት አልገባኝም። ሰዓቱ ቶሎ እንደሚያልቅ ነበር ይነገረኝ። ለምን ስልኩ አይሰራም አለችው። ባትሪ ሞቶ መሆን አለበት። ስልኩ ባትሪ ዘግቶበት ነው የሚሆነው። ይደውላል። ምናልባት ምርጃን ታውቂያለሽ፣ አንቺን ለማውራት ሳይፈልግ ቀርቶ ሊሆን ይችላል። ብቻውን ለመሆንም ፈልጎ ሊሆን ይችላል። ሰሞኑን ታውቂያለሽ ለየት ያለ ነገር እየተፈጠረ ነው ያለው አላት። እኔ ግን እንደዛ አይመስለኝም፣ እንደዛ አይሰማኝም። እንደውም ስልክ ይመልስ ነበረ። ቢያንስ አንተን ያናገረ ነበር እንጂ በዚህ መንገድ እኔን አያሰቃየኝም። እንደዚህማ ጨካኝ አይሆንም። ምናልባት የሆነ ነገር አጋጥሞት ቢሆንስ፣ የሆነ ነገር አደጋ ደርሶበት ቢሆንስ አለችው። አትሽ ጠንካራ ሰው እኮ እንደገና ደግሞ አትሽን እንዲህ ነው እንደዚያ ነው ብለሽ እሱን መወሰን አትችይም እያወቅሽ እያላን ነበረ። ተሳስተሽ ሊሆን ይችላል እያላን ነው። ትንሽ ታገሽው ይመጣል ይላታል። በርቀት ይህን የምታየው አስሊ ናት። አስሊ ሁለቱ አንድ ላይ እያወሩ ከዛ አየቻቸውና ተናዳ ወደ ውስጥ እየገባች ነው። መርጃን ወይኔ የሆነ ነገርማ ተፈጥሯል፣ የሆነ ነገርማ እየሆነ ነው ያለው ብላ ራሷን እየጠየቀች ነው። አስሊ ወደ ውስጥ ከገባች በኋላ ከነቷ ቁጭ ብላ እያወራች ነበረ። ሄደችና አጠገቧ ተቀምጣ ተናዳ ነበር። ምን ሆንሽ ችግር አለ እንዴ እያለቻት ነበረ። መርጃን አየዋት። በጠዋት እሷን ፊቷን ማየት ራሱ ቀኔ ነው የሚያበላሸው ስትላን ነበረ። ጀማልም ተከትሎ እየመጣ ነበረ። ሲመጣ አስሊ ምን ነበር ከመርጃን ጋር ስታወሪ ነበረው አለችው። ኧረ ምንም አስፈላጊ አይደለም አትሽን የት ነው ብላ ነበር የጠየቀች በማለት እየተናገር ነበር። ከአትሽ ምን ፈልጋ ነው ስትለው ነበረ። ሙዛይንም አትሽ ምን ሆነ ብላ ከተቀመጠችበት ተነሳች። ስብሰባ ነበረኝ ምናምን ብሎ ወጣ። ከዛም በኋላ ቆየባት መሰለኝ እንገናኛለን ብሏት ከዛም በኋላ ስላልደወለላት ጨንቋን ነው በማለት ተናገረ። አቤት እንዴት አይነት ከባዳም ደግሞ ሴት ናት እቺ። ምንድነው እንደ ህፃን ልጅ የሚያረጋት እንዴ? እሷ ትልቅ ሰው አይደለች እንዴ? ምንድነው ስርስሩ የምትከተለው? ምንም እየገባኝ አይደለም። ወይስ የሚሄድበትን እያንዳንዱን ቦታ እሱ ለእሷ መናገር አለበት? ይሄ ምን አይነት ነገር ነው እያለች ነበረ። አትሽ እንዲህ የሚያደርገው ሆን ብሎ ነው ትላለች አስሊ። ሊቀጣት ፈልጎ ነው ትንሽ ዋጋ እንድትከፍል እያለ ነበረ። ቢያረግም የሚያደርገው ደስ ይላል። ጥሩ ነው። ያቺ ልጅ ከዚህ በላይ ይገባታል፣ ከዚህ በላይ መሰቀየት አለባት። አንተም ብትሆን አትሽ ጋር እንዳትደውል እሺ። ጭራሽ መርጃን እንዳያገኛት ቶ በቃ የራሱን ስራ ይስራ። ምናልባት የቤተሰቦቹ መቃብር ጋር ሄዶ ሊሆን ይችላል። ሰላምን ያገኝ እስኪ አለችው። በእርግጥ አትሽ ምን ማድረግ እንዳለበት ያውቃል፣ እኔም እሱን አልጠራጠርም እያለ ጀማል ይመልሳል። አትሽ አሁንም ቢሆን እንደታሰረ ነው። ነዚር እየደበደበው ነው። ከዛ ዝቅ ብሎ ተመለከተው። አየውና አትሽ ራሱን ስተዋል። እንግዲህ እንዴት አድርጌ ነው ምገልህ እያለ እያሰበ ነበረ። ነዚር ገና በምናብ ካሁኑ እየታየው ነበር እንዴት
መርጃን ነጻ እንደሚያወጣት። ከዛ ወዲያው ነበረ በር ላይ የነበረው ጠባቂ ተጠጋና አንድ ጥይት ብቻ ይበቃል፣ አንድ ጥይት ግንባሩ ውስጥ ክተትልኝ እሺ ተኩስበት ብሎት ሊወጣ ነበረ። ከዛ ያ ሰው የተነገረው በቀጥታ ወደ አቴሽ ተጠግቶ አፉ ላይ ያለውን ነገር እየፈታ ነው ያለው። ሽጉጥ አውጥቶ ከተመለከተው በኋላ ትንሽ ይቆይ ብሎ በቀጥታ እየወጣ ነበረ። አቴሽ ያጣጥራል። እያጣጠረ ድንገት ነበር የሆነ የተሰበረ ጠርሙስ ነገር ያገኘው። ቀጥታ ገመዱን ለመፍታት እየሞከረ ነበር እጁ የታሰረበት። መርጃናውንም እየጨነቃ ነው። በቀጥታ ወደ ካምፓኒ ደወለች። መጥቷል አልመጣም፣ ስብሰባው ተካሄዷል አልተካሄደም እያለች ነው። ስብሰባው አልተካሄደም። ስላልተካሄደ የአቴሽ ድርጅት ብዙ ዋጋ እየከፈለ ነው ያለው። ይህም ተነገራት። ታዲያ ስብሰባው ጋር ካልሄደ የት ነው ሄደው እያለች ነው። እዚህ ጋር ጀማልን አግኝታ እየጠየቀችው ነው። የሆነ የተለየ ስሜት እየተሰማት እንዳለ ነገረችው። አትፍሪ እያላን ነው። ዞር ብሎ ይሄዳል። እሷ ግን ልቧ እየፈራ ነው። ነዚር አሁን አቴሽ ከታሰረበት ቤት መስታወት ስር ሆኖ እየተመለከተ ነበረ። እንዴት አድርጌ ነው የማጠፈው ይላል። ድንገት ሃይደር ደወለለት። ሄሎ ነዚር እያሉ ነበረ። ሃይደር እንግዲህ በመጨረሻም ወፉ ተይዟል፣ የዋጋውን እየሰጠት ነው ሲሉ ነበር። አንበሳ እንደዛ ተሰቃይቶ መሞት አለበት እሺ እንዳትወሺ ሲሉ ነበረ። አዎ ይለምነኛል እንድገለው፣ በጭራሽ በቀላሉ አላጠፈውም፣ እንደ በረሩ ጨፍልቄ ነው የምገለው ሲል ነበረ። በመጨረሻም የአቴሽን ውድቀት ስጠብቅ ነበር። የፈለግከውን ነገር ነው የማረግልህ። አዎ ከዛም በኋላ በመጨረሻም በነፃነት እንኖራለን ሲለው ነበር። አንተን ብትሆን ጀማል እንዳይነቃብህ ፊትህን ብዙም ፈገግታ አታብዛሽ፣ ደስታችን የምናከብርበት ሰዓት ገና ነው እያሉ ነበር ነዚር። ሃይደር በጣም ተደሰተ። ድንገት ነርሚን መጣች። ምንድነው ዛሬ ደግሞ እንደዚህ በጠዋቱ እያለችው ነበረ። ከዛ እሱ ያው ዝም ብዬ ደስ እያለኝ ነው የሚሆነውን ነገር ነግርሻለሁ አላት። እሷን ብትሆን ደስ እያለ ነበር። ነዚር አሁንም ቢሆን በመስኮት በኩል ይመለከታል። በሌላ በኩል አስሊ ከእናትና ከወንድሟ ጋር እያወራች ነው። የት ሊሄድ ይችላል እያለች ነው። ምክንያቱም የበለጠ እየጨነቃቸው መጣ። አቴሽ ምንም ፍንጭ አልሰጣቸውም። መርጃንንም መቅጣቱ ትክክል ቢሆንም በእነሱ አመለካከት ግን ደግሞ ከእነሱ ጋር ቶሎ ግንኙነት ማድረግ ይጠበቅበታል። አሁን ሶስቱም ግራ ገባቸው። እኔም እያሳሰበኝ ነው ታውቃላችሁ፣ ግን እየፈራኝ ነው የሆነ ነገር ሆኖ እንዳይሆን። እንደዚህ ሆኖ አያውቅም አቴሽ ይላል ጀማል። እንደዚህ ሲል ጀማል ሁለቱ ሴቶች እየፈሩ መጡ። እነሱም ነው አስሊ እዚህ ጋር ነዚር ምናልባት አቴሽን የሆነ ነገር አድርጎት እንደን የሚል ስጋት ያዛት። ሙሴን ደግሞ ከራሷ ከመርጃን ጋር ማውራት አለብኝ እያለች ነው። እችሊ ስርስረ የምትለው መረጃ እየሰበሰበች ነው አውቃ ነው ብላ ከእሷ ጋር ልትጣላ ነበረ። ጀማል እያስቆማን ነበር። አንተ ብለህ ደግሞ ለእሷ ማገዝ ጀመርክ እንደ አንተ ማና አንተ ስትሎ ነበረ። ጀማል ለእሷ እያገዝኩኝ አይደለም እማዬ ተጠንቀቂ፣ ከእሷ ጋር ከመጣላትሽ በፊት እሷ ምን የምታውቀው ነገር የለም፣ እሷም እንደናንተ እየተጨነቀች ነው፣ ሌላ የተለየ ነገር የለም ብሏት ይወጣል። አስሊም ተከትላ ወጣች። ሙሴን ብቻዋን ቀረች። በሌላ በኩል ነርሚንና ሃይደር ቁጭ ብለው ቡናቸውን እየጠጡ ናቸው። መርጃን መጣችና ፊት ለፊታቸው ሆና ምንድነው ችግር አለ እንዴ ልጄ እያለ እዚህ ጋር ሃይደር ይጠይቃታል። አቴሽ ጠፋኮ ስለሱ ምንም ነገር እየሰሙኝ አይደለም፣ ምን ሆኖ ነው ግን ምን አይነት መሬት ተሰንጥቃ ነው ያወጣችው በማለት እየጠየቀች ነበር። ድንገት ጀማል መጣና ሃይደር ጋር ቆመና አቴሽ ታለ ሲለው ነበረ። ምን አውቃለሁ በአቅም አያገባኝም፣ ለምን የፈለገ ነገር አይሆንም፣ ለምን ገደል አይገባም ሲል ነበር። ስነ ስርዓትን ያዝ፣ ስለ አቴሽ የምታወራውን ነገር ተጠንቀቂ፣ ልስማ አጠፋለሁ እያለ ነበረ። ጀማል እንዲህ እያለ እየዛተ ባንድ በኩል መርጃን ደግሞ ጀማል ተረጋጋ እንጂ እንዲያው ለመጨቃጨቅና ለመጣላት የትክክለኛው ጊዜ ነው እንዴ ለምን ትሆናለህ እያለችው ነበረ። ልክነሽ መጀመሪያ ተሸላገኘው፣ ከዛ የሚነግረኝን ነገር ሰማዋለሁ፣ ከዛ ካንተ ጋር አልጨረስንም እሺ እያለ ጀማል በቀጥታ ይሄዳል። ምንድነው እያለ ሃይደር ይነጫነጫል። አባዬ ነገሩ ምን ያህል ከባድ ነው ሳታቀርተ ነው እንዴ? እንዴት እንደዚህ ይባላል? እንዴት እንደዚህ ትላለህ? በሱ ፊት የፈለገ ብትጠላው ቢያንስ ለሰዎች ክብር ይኖር እንጂ ስትሮ ነበር። ስለምን ክብር ነው የምታወሪ? ትናንትና እኔን ምን ለማድረግ እንደነበረ ሲሞክር እንደነበረ አታውቂም እንዴ? አትሽ ሊያስይዘኝ በህይወቴ ሲቀራመት እንደነበረ አታውቂም እንዴ? ትናንትና ያደረገውን ነገር ዛሬ እንዴት አዲስ ሰው ትሆኛለሽ? አንቺ ደግሞ መቼ ነው የምታርጊው እያለን ነበረ። አይደለም አባዬ እኔም እኮ አረሰውትም እኮ እኔም እኮ ከህይወቴ ላስወግደው እኮ ፈልጋለሁ፣ ነገር ግን እንደዚህ አይደለም፣ እንደዚህ ጭካኔ በተሞላበት መንገድ መሆን የለበትም። ታዲያ ግን በቃ አገኘዋለሁ ብላ ዞር ብላ ትሄዳለች። ሃይደር መናደዱን ቀጠለ። በአንድ በኩል ነርሚን ተረጋጋ፣ ተዋቸው ቦታ ተስጣት፣ ለሷ ችግር አለባት። መርጃን እኮ ታውቃለህ፣ ልጃችን አጉል ለራራ የምትለውን ልዘን የምትለው ነገር አለ፣ ተረጋጋ በቃ እያለች ሁለቱም ተቀመጡ። አስሊ ጥርጣሬዋ ነዚር ላይ ነው። ነዚር በእርግጠኝነት የሆነ የሚያውቀው ነገር አለ ብላ ጠረጠረች። አስሊ በቀጥታ ወደ ነዚር ለመደወል ተገዳለች። ደወለችለት። እሱ እዛው ጫካ ውስጥ ነበረ። በር አካባቢ እየወጣን ያለው ሄለው እያላ ነበረ። ነዚር አቴሽን ያረከው ነገር አለ እንዳለችው ምሮ የምታወሪ አንቺ ምን እያልሽ እንዳለ አልገባኝም፣ ምንድነው ከየት መጣ ደግሞ እያላ ነበር። አቴሽ የትም ቦታ እየተገኘ አይደለም፣ ስልኩም ጠፍቷል፣ ገባ በስልክም ልናገኘው አልቻልክም። ይኸውልህ አንተ ከዚህ ሁሉ ጀርባ ካለበት ነዚር ቢቀርብህ ይሻላል፣ ምክንያቱም አቴሽን ጎርተ የትም ነው የማደርሰው፣ ይኸውልህ ስማ፣ አለበዚያ በህይወት ነው የምትደራደረው አለችው። ዛተችበት። እኔ ራሱ ህይወትን ነው የማጠፋው አለቀም እያለችው ነበረ። ለምታፈቅራት መርጃ ራሱ አራራላትም፣ ትሰማለህ አይደለ? እስከነ ነፍሷ ነው እዛ መቃብር ውስጥ የምከታት ገባ እዛ ከዛ መገናኘት ትችላላችሁ አንተንም ስገለ አለች። በእውነት እኔ ድፍረትሽን ምናምን ነገር አደንቃለሁ እኮ አስሊ፣ አንዳንዴ እንደዚህ ነሸጥ ሲያደርግሽ የምትናገሪው ነገር በጣም ነው የሚያስደመኝ፣ ግን እኔ ካቴሽ ጋር ምን ያገናኘኛል ማለት እኔ ለምን እንደዚህ ብዬ አደርጋለሁ? እስኪ ተሳስተሽ ነው መሆን ያለበት ብሎ ስልኩን ዘጋው። ከዛ ስልኩን ዘጋው በኋላ ሁሉም ሰው እየፈለገው ነው ማለት ነው። ግን እናንተ የምታገኙት ሬሳውን ብቻ ነው፣ አስክሬን ነው የምሰጣችሁ እያለ ነበር። በር የነበሩትን ጠባቂዎች በደንብ ተጠንቀቁ ብሏቸው ጥሏቸው እየሄደ ነበረ። በሌላ በኩል እዚህ ጋር አስሊ ደግሞ ነዚር አንተ ኮን ካጠፋለሁ ብላ እየዛተች ነው። እንደዚህ እየዛተች
በቀጥታ ወደ ውስጥ ገባለች። መርጃን ወደ ዋናው ሳሎን እየመጣች ነው። ጀማልን እየተከታተለችው እንዴት ነው አቴሽ ደህና ነው ወይ? ምንድነው አዲስ ነገር አለ ወይ እያለችው ነበረ። አሁን አስሊና ሙዜ ሊበሏት ደረሱም። ሙዜን በተለይ ልታንቃት ደረሰች። ስታንቃትና ስትነቀነቃት ጀማል እየገላገለ ነበረ። ጀማል እንደምንም ገላግሎ እዚህ ጋር መርጃንን እያስመለጣት ነበር። በቃ አንቺ ሂጂ እያላን ነው። ሌላ ቦታ ሆነሽ ጠብቂው አላት። ሰዓቱ ደመሸ። ወደ መኝታ ክፍሏ ገባች። ስትገባ መኝታ ክፍሏ ባዶ ነው። ኦና ምንም ነገር የለም። ያላቴሽ ደበራት። አስታወሰች ያኔ ስትቆሰል የሆነ ነገር ስትሆን መጥቶ ሲያግዛት ሲረዳት የነበረውን እያንዳንዱን ነገር አስታውሳ መልካምነት ምን ማለት እንደሆነ ነግሯት ነበረ። ይህን አስታውሳ ደበራት። የሚተኛበት አጭር ሶፋ ነበረች። እሷን በእጇ እየዳበሰች ወይኔ አቴሽ የት ሄደ ስትል ነበረ። ነዚር ከካምፓኒ እየወጣ ነው። ማታ ላይ ጀማል ድንገት መጣ። የሆነ ነገር እያቀርክ ካለ ለአቴሽ በጣም ተሳስታል፣ ምክንያቱም እቅድ አይሳካልም፣ እቅድ አይሰምርልም እያለው ነበረ። ነዚር ላይ ዛተበት። ከዛ ፊቱን አንድ መታው። ነዚር እዚህ ጋር በንዴት ምንም ነገር ማድረግ አይፈልግም፣ ምክንያቱም ከጀማል ጋር መጣላትም አይፈልግም። ከዛ ምንም ማቀለ ነገር የለም አለው ጀማል። ዋናው ነገር አቴሽ ደህና መሆኑ ነው። አንድ ነገር ይሁንና ታውቃለህ ምን እንደማረክ ብሎት ይሄዳል። ነዚር ደግሞ ምን እንደማረጉማ ታውቃላችሁ፣ አስከሬኑን የምታገኙት በህይወት አታገኙትም እያለ ይዝታል። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክብሯን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ሁሉ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።